እግዚአብሔር ሰውን በአምሳሉ ፈጠረው፣ ብዙ ተባዙ ምድርንም ሙሏት ብሎ ባረከው። ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ። አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ። ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግሥትን አረቀቁ። ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ። የአምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ። ካቶሊካዊት ቤተ ክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች። በካቶሊካዊ ሐሳቦች ፕሮግራም የቤተ ክርስቲያናችንን ማህበራዊ አስተምህሮ እና ተግባራት እንቃኛለን። ክቡራን እንግዶቻችን ይህ መድረክ በሰላም ካቶሊክ ቴሌቪዥን እንዲሁም በካቶሊካዊ ሐሳቦች ፕሮግራም የተዘጋጀ ነው። የዛሬው የውይይት መድረካችን ትኩረት የሚያደርገው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ባስተላለፉት የጋራ ቤታችንን የመጠበቅና የመንከባከብ ኃላፊነት ላይ ነው። ውዳሴ ላንተ ወይም ላውዳቶ ሲ በሚል ባስተላለፉት ሐዋርያዊ መልእክት ነው። በዚህ ዓለም አቀፋዊ ጥሪ አበይት ከሆኑት አንኳር ጉዳዮች መካከል ሁለቱን ለዛሬ ለፓነል ውይይት አስተንትኑ ይረዱን ዘንድ መርጠናቸዋል። እነዚህም ስነ ምህዳራዊ መንፈሳዊነት የሚለው አንደኛው ሲሆን ስነ ምህዳራዊ በጎነት የሚለው ደግሞ ሁለተኛው ነው። በእነዚህ ርዕሰ ጉዳዮች ዙሪያ በጥልቀት የምንመክር ይሆናል። የዛሬው ውይይታችን ተፈጥሮን መንከባከብ ሳይንስና ፖሊሲ መፈክር ብቻ ሳይሆን ክርስቲያናዊ ሞራላዊ ግዴታችን ጭምር መሆኑን እንድናስብ የሚረዳን ነው የሚል ሙሉ ተስፋ አለን እንዳዘጋጆች። ፓነሊስታችን እዚህ ጥሪያችንን አክብረው የመጡት ክብርት ሲስተር ሉጂና ገብረወልድ ናቸው። ክብርት ሲስተር ሉጂና የፍራንሲስካውያን ክርስቶስ ልኡካን እህት ናቸው። በገዳሙ በቀድሞ ጊዜ የማህበሩም ኃላፊ ነበሩ። እንዲሁም አሁን በኢኮኖሚው ዘርፍ ማህበሩን እያገለገሉ ነው የሚገኙት። ሲስተር በሴማሬስ በአብዛኞቻችን በምናውቀው የገዳማት የበላይ ጠባቂዎች ጉባኤ ላይ ረዳት ሊቀመንበር ሆነው አገልግለዋል። እንዲሁም በአዲስ ሁኔታ የኢትዮጵያ እህቶች ሲስተሮች ማህበርን መስርተዋል። ስለዚህ መስራች ናቸው ሲስተር። እንዲሁም ደግሞ ህንጸት ላይ በተለይ በመንኩስና ህይወት ለሚገኙ ህንጸት ላይ የሚያተኩር መጽሐፍ ጽፎ ለቤተ ክርስቲያንና ለምእመናን ለተጠቃሚዎች አበርክተዋል። ሲስተር እንኳን ደህና መጡ እያልኩኝ የሲስተርን ሀሳብ በሁለተኛነት የምናንሸራሽረው ስነ ምህዳራዊ በጎነቶችን ማዳበር በሚለው ነው የሚሆነው። በዚህ በሁለተኛው ርዕሰ ጉዳዮቻችን እንግዲህ የተግባር እርምጃዎችን እንድንለማመድ የሚያበረታታንን ሀሳብ ከሲስተር እንሰማለን። ህጎችና ደንቦች ብቻ የተፈጥሮን ከመጥፋት ወይም ከመጎሳቆል ስለማያድኑ አዳዲስ የህይወት ልምምዶችን ማድረግ እንደሚገባን የሚያመላክት ጽንሰ ሀሳብ ነው የሚሆነው። ስለዚህ ሲስተር ሉጂና መድረኩን ደርሰዋል። እንደምን ዋላችሁ። እኔም በበኩሌ የፓክስ ካቶሊክ ቴሌቪዥንን ከልቤ ማመስገን ይወዳለሁ። በዚህ ጥናት መድረክ ላይ ተገኝቼ ስለ ላውዳቶ ሲ እንድናገር ከመናገሬም በፊት በዚህ ጉዳይ ላይ ማንበብ እንድችል መጸለይ እንድችል እድሉን ስለሰጡኝ አቶ ተስፋዬን አመሰግናለሁ ከልብ።
ካቶሊክ ቲቪንም እንደዚሁ። ይሄ መጽሐፍ እንግዲህ 10ቱ አረንጓዴ ትእዛዛት በሚለው ከዚህ በፊት የማውቀው ላውዳቶ ሲን ነው። አባ ኃይለ ገብርኤል በሰፊው ስለ ላውዳቶ ሲ ሰነድ በሰፊው አስተምረውናል። ታሪካዊ አመጣጡን በደንብ ሰፋ አድርገው ተናግረዋል። እኔ ታሪካዊ አመጣጡ ራሱ ለመናገር እንዲመቸኝ አድርጎ ነው የቀረበውና በጣም ደስ ብሎኛል። በተለይም በእነዚህ ቀናት ይህንን መጽሐፍ ሳነበው አዲስ ነው መጽሐፉና አረንጓዴ ትእዛዛት ተብሎ በጣም ደስ የሚል ሁሉንም አንብቤ ጨርሼው በቅርብ እያልኩኝ ነበር። ነገር ግን አጭር ጊዜ ስለነበረኝ አንዱን የተሰጠኝን ምዕራፍ አንብቤ ለመምጣት ሞክሬያለሁ። ይህ እንግዲህ ለምንድን ነው ስነ ምህዳራዊ በጎነት ማዳበር የሚለው ሀሳብ እንደ አንድ ርዕስ እንደ አንድ ምዕራፍ ሆኖ የቀረበበት ምክንያት ለምንድን ነው ብዬ በደንብ ሳነበው አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ላውዳቶ ሲ የጻፉበትን ትልቁን ሀሳብ ይዞ ነው የመጽሐፍ የሚያብራራውና አሮጌዎቹ ወይ የቀድሞዎቹ ልማዶች የተባሉ ተጠቅሰዋል በሳቸው። አሁን እኛ አዳዲስ ልምዶችን አዳዲስ አኗኗሮችን ይዘን መጓዝ እንዳለብን ባለማችን ላይ በሰፊው ገልጸዋል። ለምን ያስፈልጋሉ? አሮጌዎቹ ምንድናቸው? ምርት ማምረት፣ መሸጥ እና መሸመት፣ መሰብሰብ፣ የራስ ማድረግ። በዚህ ምክንያት ምድራችን በጣም ተጎዳች። የኛ ፕላኔት ተጎዳች ማለት የአየር ንብረት ተጎዳ ማለት ነው። ያ ማለት ምን ማለት ነው? እኛ ታመናል። እናታችን ቅዱስ ፍራንቺስኮስ እናት መሬት ነው የሚለው፣ እናት ሁሉንም የምትሸከም። ስለዚህ እናታችን ታማለች፣ የአየር ንብረት ደግሞ ታሟል። ስለዚህ አዳዲስ መንገዶችን መከተል አለብን፣ አዳዲስ መንገድ መያዝ አለብን። ይህንን ችግር ለማስወገድ እኛ ሁላችን እንዳንታመም ማለት ነው። ለዚህ የተገለጹ በጎነቶች ተብለው ነው ምህዳራዊ በጎነቶች የተባሉ እነማን ናቸው? በኋላ እንዘረዝራቸዋለን። እነዚህ በጎነቶች በጣም አስፈላጊ ናቸው። በጎነቶች በመሰረቱ ስነ ምግባሮችም ናቸው አይደል? ስነ ምግባሮችም ናቸው። ከኛ አልፈን ሌሎችን ማሰብ ማለት ነው በጎነት እና ስነ ምግባር ማለት ነው። ለዚህ ርዕሰ ሊቃነ ጳጳሳት ወጣቶች ይህንን አዲሱን መንገድ መከተል ምናልባት ሊያስቸግራቸው ይችላል። ወጣቶች የተገኘውን የተሰሩትን የፋብሪካ ምርቶችን መግዛት፣ ሀብታሞች መሆን፣ የሰው ልጆች በአጠቃላይ በምድር ላይ ሀብታም መሆን መታወቅ እንፈልጋለን እና ይህንን የያዘ ማህበረሰብ አዳዲስ መንገዶች የተባሉ አዳዲስ ልምዶች የተባሉትን መከተል ምናልባት በጣም አስቸጋሪ ሊሆን ይችላል። ሆኖም ግን ደጋግ የሆኑ ይህንንም መንገድ ለመከተል ዝግጁ የሆኑ ወጣቶች ወይንም ማህበረሰብ ሊኖር ይችላል። ስለዚህ ይህንንም ማበረታታት ያስፈልጋል። ስለዚህ የቴክኖሎጂን እድገት ነው እንግዲህ በዋናነት የተጠቀሰው። ቴክኖሎጂ በጣም እያደገ ሲሄድ፣ የምጣኔ ሀብታችን እያደገ ሲሄድ ይህ ብቃት ወዴት ይወሰናል? የቴክኖሎጂ ብቃት ሰለባ ልንሆን እንችላለን ተብሏል በመጽሐፉ በአባታችን። ስለዚህ ከሰብአዊ ኃላፊነት እሴቶች ህልና ውጪ መሆን ስለሌለብን እንዳንታመም ጤነኞች እንድንሆን ህሊናችንን ማዳመጥ፣ ሰብአዊ ኃላፊነትን እሴቶችን መከተል ያስፈልጋል። ምክንያቱም በዚህ መልኩ መልካምነትን፣ ፍቅርን፣ ፍትህን፣ አንድነትን ማሳደግ እንችላለን። በእርግጥም እነዚህ ነገሮች በአንድ ጀንበር ማደግ አይችሉም ይላሉ። ስለዚህ መቀራረብ፣ መነጋገር፣ አዳዲስ መድረኮችን መክፈት ልክ እንደዚሁ በሌሎችም መንገዶች በመቀራረብ ይህንን ችግር ማስወገድ ከግለኝነት ከእኔነት። ይሄ እንግዲህ የቴክኖሎጂ ችግር ጥሩ ነው ቴክኖሎጂ ማደጉ፣ ግን እኔ ብቻ ላግኝ፣ እኔ ሀብታም ልሆን፣ ራስ ወዳድነት ወዴት ወሰደን? እናታችን መሬት እንድትታመም ያሉ የተፈጥሮችን ለራሴ መጠቀም ሌሎችን ካለማሰብ ምድራችን እንደውም እኔ ራሴውን እየተሰማኝ ያለው ምንድነው? አዲስ አበባ ነው ያለነው። በዚህ ወር አዲስ አበባ ውስጥ እንዴ ይሄ ሙቀት መስማት ማለት ምድራችን ሙቀቷ በጣም ከፍተኛ ሆኗል። ለምንድነው? ተራቆተች። ብዙ ዛፎች ይቆረጣሉ፣
ፋብሪካዎች ይበዛሉ። የካርቦን መገኘት የካርቦን ቁጥር በጣም ከፍ ማለት አሻራው ምን አደረገ? ምድሪቱን የበለጠ ሙቀት እንድታገኝ ያ ሙቀት ምን ያደርጋል? ብዙ ችግሮችን የተፈጥሮ ንጥረ ነገሮችን ደግሞ ሊያጠፋ ስለሚችል የሁሉ ችግር ይሄንን ችግር ለማስወገድ መነሳሳት ቁርጠኝነት ያስፈልጋል። ቅድም አባም ጠቅሰዋል። በተለያዩ መንገዶች በህብረት ሆነን ምን ማድረግ አለብን? ጥናት ማድረግ አለብን። ጥናት ማድረግ ራሱ በዚህ በቴክኖሎጂ ዙሪያ ትልቅ ጥናት ማድረግ ሪፖርት ማቅረብ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ካቀረቧቸው ስራ መሰራት ያለበት ስራ ካሏቸው ነገሮችም አንዱ ነው። ወደ ዋናዎቹ ነጥቦች ሲገባ 7 የስነ ማህደር በጎነቶች መጠበቅ አለባቸው። ስነ ምግባሮች ናቸው። ማን መጀመር አለበት? እኔ መጀመር አለብኝ። ከዛ ሌሎች እኔን እያዩ ወይም አንድ ላይ ሆነን መስራት አለብን። ይህንን መጽሐፍ ሳነብ ክፍል ውስጥ ወይም ቢሮ ቁጭ ብዬ ለማንበብ ያዝኩኝና የማነበው ስለ ተፈጥሮ ስለሆነ ጠረጴዛና ግድግዳ ማየት እኔ አልጣመኝም እና ውጭ ወጣሁ። ግቢ ውስጥ ያሉ አበባዎችን ዛፎቹን ሳይ ንፋሱ በጣም ደስ ይላል። እውነትም ይሄ አረንጓዴ ትዕዛዝ ነው። እኔ ጤና ኦክሲጅን እየተነፈስኩኝ ሳነብ በጣም ደስ አለኝ። ስለዚህ እነዚህ ከውስጣችን የሚመጡ ስሜቶች ትክክለኛ የሆኑ ከተፈጥሮ ጋር አንድ የሚያደርጉንን መከተል ያስፈልጋል። ስለዚህ የመጀመሪያው ስነ ማህደር የበጎነት ምንድነው? ውዳሴ አባም ጠቅሰዋል። ላውዳቶ ሲ የሚለውን ሰነድ አባታችን ፍራንቺስኮስ ሲጽፉልን የመጀመሪያው ሀሳባቸው እንግዲህ እሳቸው ስማቸውም እንደምናውቀው ከፍራንቺስኮስ ነው የወሰዱት። ፍራንቺስኮስ ተብሎ የተጠሩ የመጀመሪያው ርዕሰ ሊቃነ ጳጳስ ናቸው። ስለዚህ ከማን ወሰዱ? ከፍራንቺስኮስ። ላውዳቶ ሲ ጌታ ሆይ በተፈጥሮ ሁሉ አንተ ተመስገን ለማለት ነው። እሱን ለማወደስ እሱን ለማመስገን ነው። በእርግጥ ይህ ጸሎት የመጀመሪያው ሆኖ አይደለም በሳቸው የተገኘው። መጽሐፍ ቅዱስ ውስጥ አለ። ትንቢተ ዳንኤል ላይ እኛም እንጸልያለን። መዝሙረ ዳዊት በመዝሙረ ዳዊቶችም ተጠቅሷል። ነገር ግን ቅዱስ ፍራንቺስኮስ ያሲዚው በልዩ ሁኔታ እያንዳንዱ ተፈጥሮ ውስጥ እግዚአብሔርን ያይ ነበር። ከተፈጥሮ በስተጀርባ እግዚአብሔር እንዳለ ፈጣሪ እንዳለ እነዚህ ይሄን መሰለ ነገር ዝም ብሎ መጥቶ ቁጭ ያለ አይደለም። ከዚህ ከተፈጥሮዎቹ የሚበልጥ ትልቅ የሆነ አምላክ የሰራቸው ስራዎች ናቸው ከሚል አንፃር ነው። አባ እንዳሉትም እንደ ወንጌል ነው ተፈጥሮ ስለ እግዚአብሔር ድንቅ ስራዎች የሚያስተምሩን። ሕያው የሆነው ተፈጥሮ ሕያው የሆነውን እግዚአብሔርን እንድናመሰግን ይጋብዘናል። መዝሙር 150 ላይ ቁጥር 6 እንደዚሁ እናገኛለን። ስለዚህ ቅዱስ ፍራንቺስኮስ ተፈጥሮን በሚያይበት ጊዜ ሁሉ እግዚአብሔርን ያመሰግን የነበረው ለምንድን ነው? በተፈጥሮ ውስጥ እግዚአብሔርን ስለሚያገኝ ነው። ይህንን ማዳበር አለብን በህይወታችን። ዝም ብለን እንደው ረግጠን ማለፍ። ለምሳሌ አዲስ አበባ ውስጥ ራሱ ሳር የተተከለባቸው ቦታዎች ላይ የሆነ መሀል መኪና አቁመን ሰው ስናወርድ ከመኪና ሳሩን ከረገጡ እየተቀጡ ነበር። አሁን ተተው ከሆነ አላቅም። ለምንድን ነው ይህን የመሰለ ውብ ነገር እንዴት ረግጠን እናልፋለን? ፍራንቺስኮስ እንደዛ ነው ያደርግ የነበረው። ምክንያቱም በእያንዳንዱ ተፈጥሮ ውስጥ እግዚአብሔር ያይ ስለነበረ። ከዚህ የተነሳ ፍራንቺስኮስ ምን ይል ነበር? ወንድም ፀሐይ። አንዳንዶች እኛ ፍራንቺስካውያን እንደዚህ ስንል አንዳንዶቹ ምን እያልሽ ነው ይሉናል። ወንድም ፀሐይ፣ እህት ጨረቃ፣ እናት መሬት፣ ወንድም እሳት፣ እህት ውሃ፣ መጨረሻ ላይ ሁሉም ከእግዚአብሔር የመጣ ዝም ብሎ የመጣ አይደለም፣ ለኛ ጥቅም እንዲሆን የመጣ የተሰጠን ስጦታ እንደሆነ ሲገነዘብ የመጨረሻ የምንገረመው ሞትን ይሂት ሞት ይላል ቅዱስ ፍራንቺስኮስ። አይ ሞት መጣብኝ፣ ሞትን ማንም ይሂት ብሎ የሚጠራ አይኖርም መቼስ። እሱ በጣም ጥልቅ መንፈሳዊነት ስላለው ይሂት ሞት። ምክንያቱም ለምንድን ነው ይሂት ሞት? እግዚአብሔርን ፊት ለፊት ማየት እንድችል የምታገዥኝ አንቺ ነሽ። ካልሞትኩ እግዚአብሔርን ፊት ለፊት መገናኘት አልችልም። እዚህ ሁሉን ነገር ፖዚቲቭሊ መቀበል፣ ሁሉም ጥሩ ጎን እንዳለው መገንዘብ ነው። ስለዚህ ውዳሴ ለሁሉም በተፈጥሮ ምክንያት እግዚአብሔርን እንድናመሰግን የሚረዳን ርዕሰ ሊቃነ ጳጳሳት ከቅዱስ ፍራንቺስኮስ የወሰዱት ነው። ሁለተኛው ስነ ምህዳር ምስጋና ነው።
ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ምን ብለዋል? ዓለም የእግዚአብሔር የፍቅሩ ስጦታ ናት። እዚህ ሲገባ ያየሁት እንግዲህ እሳቸው ከላይ ያሉ አንድ ችግኝ ተክሎ በአፈር በእጁ የያዘ ሰው አለ። እስከዛ ድረስ መጠበቅ መንከባከብ እንዳለብን ነው። ዓለም ስንል እንግዲህ በዓለም ውስጥ ያሉ ነገሮችን ተፈጥሮዎችን ሁሉ ለማለት የተባለው ነው። ስለዚህ ፈጣሪን ማመስገን አለብን። ስለ ቸርነቱ እሱን ማድነቅ አለብን። ጤናማዎች እንድንሆን ተፈጥሮዎች ያግዙናል። ፍጥረታትና የተፈጠሩ ነገሮች ሰዎች በራሳችን ከተፈጥሮ ወስደን የፈጠርናቸው የሰራናቸው ስራዎች ራሳቸው እግዚአብሔርን የሚያመሰግኑ መሆን አለባቸው። ለዚህ እንደ ምሳሌ የተጠቀሙት ርዕሰ ሊቃነ ጳጳሳት ምግብ ከመብላታችን በፊት እና በኋላ እግዚአብሔርን ማመስገን አለብን። ምስጋና ለምን ከየት መጣ? ለምሳሌ ዳቦ እየበላን ነው። ዳቦ እናታችን እህታችን እኔ ዳቦን ጋገርኩት። ስንዴው ከየት መጣ? ከእግዚአብሔር የመጣ ስጦታ ነው። ስለዚህ ሁሉም ነገር ከእግዚአብሔር የመጣ ነው። ጳውሎስ የኮንሶላታ ማህበር በጳውሎስ አንግበን ምግብ ከመብላታችን በፊት ሳንጸልይ ከበላን ሌቦች ነን አሉ። ለምን ስንል እንዴ ፈጣሪውን የሰጠውን ሰው ሳያመሰግን እንዴት ሰው ዝም ብሎ ወስዶ ከበላ አንድ ያ ሰው ሌባ ነው። እስከዛ ድረስ ነው እግዚአብሔርን ማመስገን ሊያስወቅሰን የሚችለው። ሌላው ትልቁ የክርስቲያኖች እንግዲህ ምስጋናችን ቅዱስ ቁርባን ነው። ጌታችን ኢየሱስ ክርስቶስ ከመሞቱ በፊት ዳቦን አንስቶ እግዚአብሔር አብን አመሰገነ፣ ወይንንም አንስቶ አመሰገነ። ለምን? ከእግዚአብሔር ከአባቱ ዘንድ የመጣ ትልቅ ስጦታ ነው። አባቱን አመሰገነ። እኛም እንድናመሰግን እያሳየን ነው። ስለዚህ ቅዱስ ቁርባን ወይም ቅዳሴ ትልቁ ምስጋናችንን የምንገልጽበት ነው። የኛም ልፋት አለበት። ዳቦ ሰርተን ስናቀርብ ወይንም ሲቀርብ የሰው ድካም ልፋትም አለ። ስለዚህ ከእግዚአብሔር ጋር እንተባበራለን። የተፈጠሩ ነገሮች ስንዴ ዝም ብሎ ራሱ በቅሎ አይመጣም። መቼም አንድ ሰው ገበሬ አርሶ ስንዴውን ዘርቶ ኮትኩቶ ነው እና ስለዚህ እነዚህን ተፈጥሮን ስንንከባከባቸው ከእግዚአብሔር ጋር የመፍጠር ስራ እንቀጥላለን ማለት ነው። ለዚህ ምስጋናን ማቅረብ ያስፈልጋል። የተሰሩ ነገሮች የለፋንባቸው ልፋቶች የተፈጥሮ ተፈጥሮዎች የኔ ብቻ አይደሉም፣ የጋራ ናቸው። ሰርቼም አመረትኩ በተፈጥሮ ማገኘዋቸው ከሌሎች ጋር መካፈል፣ ይህም አንዱ ስነ ምግባር ነው። ብቻውን የሞተ ብቻውን የበላ ብቻውን ይሞታል አይደል የሚባለውም እንደውም። ስለዚህ ብቻችንን አንበላም፣ እግዚአብሔርን እያመሰገንን ከሌሎች ጋር እንካፈላለን። የጋራ ቤታችንን ስንጠብቅ ተፈጥሮ ሲባል እንግዲህ የተፈጠሩ ነገሮች አረንጓዴ አሻራ ምናምን የምንላቸው ተፈጥሮ አበባዎች፣ እጽዋቶች ብቻ አይደለም። የሰው ልጆች የመጀመሪያዎቹ ናቸው። ከሰዎች ጋር አብሮ ተቀራርቦ ተንከባክቦ አብሮ መጓዝ አንዱም አስፈላጊ ነው። ሶስተኛው ምህዳር የምንለው እንክብካቤ ነው። እንክብካቤን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በጣም ከፍ አድርገው ነው ያዩት። የአካባቢ ጥበቃ ይሉታል አንዳንዶች፣ የአካባቢ ጥበቃ፣ እሳቸው ግን እንክብካቤ። ለኔ ደግሞ ሳነበው እንክብካቤ ከጥበቃ አይበልጥም ወይ ያልኩኝ ነበር። እውነትም ለኔ እንክብካቤ ከጥበቃ ይበልጣል። ምን አሰብኩኝ ሳነብ ሶስቱ በወንጌል ከጌታችን ኢየሱስ ክርስቶስ የሚያቀርበው ምሳሌ አንድ ጌታ ለሶስት ሰራተኞቹ 3 መክሊቶችን ሰጥቶ ሌላ ሀገር ሄደ። እስከሚመለስ ድረስ ሁለቱ በደንብ ሰርተውበት አሳድገው አትርፈው ጠበቁ። አንዱ ምን አደረገ? አንዱ ቀበረ። ለምን? ፈራ። በቃ እንዳለ በነበረበት መልክ ጠበቀ። ስለዚህ መንከባከብ ደግሞ ከዛ በላይ ነው። ማትረፍ ነው፣ ማልማት ነው፣ ሌሎች እንዲተርፍ ማድረግ ነው። ስለዚህ እኔ ምን እየተከተልኩ ነው የሚለውን ምን ያህል ተፈጥሮን እየተንከባከብ ነው የሚለውን እያየው ነበር። ስለዚህ ተፈጥሮን መንከባከብ ከእግዚአብሔር የፍጥረት ስራ ጋር መተባበር፣ ተፈጥሮን ስንንከባከብ ሌሎች ሰዎችንም በተፈጥሮ እንዲገለገሉ ስናመቻች ስንረዳቸው ቅድም እንዳልነው ነባሮቹ ልማዶች የተባሉ
ማምረት ነው፣ መሸጥ ነው፣ መሸመት ነው። ይህ ጭካኔን ሊያሳይ ይችላል። ጨካኞች፣ በዝባዦች፣ የተፈጥሮ ጌቶች ሊያደርገን ይችላል። እኛ ግን የተሰሩ ስራዎችን ያለንን ከሌሎች ጋር ስንካፈል ጨካኞች አንሆንም። ስነ ምግባር ያለን፣ ክርስትና ያለን፣ ለሌሎች የምናስብ፣ ከእግዚአብሔር ጋር የምንተባበር ሰዎች ያደርገናል። ስለዚህ በዚህ መልኩ ምድራችን እንዳትራቆት የማድረግ ድርሻ እያሰፋን እንሄዳለን። የኔ እንግዲህ 7 ነጥቦች ናቸው። አራተኛው ፍትህ ነው። አራተኛው ምህዳር ፍትህ ነው። እንግዲህ በፍራንሲስካውያን ቤተሰብ ፍትህ እና ሰላም በጣም ጎልቶ የሚታይ ነው። ቅዱስ ፍራንሲስኮስ ለፍትህ በጣም የሰራ የዓለማችን ትልቁ ቅዱስ ነው። ሁሉም ፍራቴሊ ቱቲ ሁሉም ወንድማማቾችና እህትማማቾች ስለሆነን ያለን የጋራ ነው። ርዕሰ ሊቃነ ጳጳሳት ፍራንሲስኮስ እንደምናውቀው ድሆችን እንግዲህ ላይ የክብር የጳጳሳት መቀመጫ ከሆነው ፕላስ ወርደው ከድሆች ጋር ሲበሉ፣ ድሆችን ሲመግቡ፣ ድሆችን እንደው ዝም ብለው ለማምጣት ዝና ለማግኘት አይደለም እሳቸው የሰሩት። ፍትህ ወንጌላዊ ነው። አዎ ፍትህ ወንጌላዊ ነው። ስለዚህ ለድሆች የሚገባቸው ምናልባት እነዚህ ድሆች እነሱ ሰርተው ማግኘት እንዳይችሉ እንቅፋት የሆኑ ነገሮች ይኖራሉ፣ አልተመቻቸላቸውም። ስለዚህ እኛ ያለንን እኔ ያለኝ ምናልባት የድሆችም ድርሻ ነው ብሎ ማሰብ ነው። አዎ የኔ ነው ማለት ድሆችን እንዳናሳትፍ ሊያደርግ ይችላል። ያለኝ ምናልባት የድሆችም ነው። ስለዚህ ድሆች ገለልተኞች መሆን የለባቸውም። ፍትህ የተፈጠሩ ሀብቶች ሁሉ የጋራ እንደሆኑ ያሳያል። ጌታችን ኢየሱስ ክርስቶስም ያመጣው እኩልነትን ነው። ለድሆች መልካም ዜናን ነው ይዞ የመጣውና ስለዚህ ወንጌላዊ ነው። የተፈጠሩ ሀብቶች ቀደም ብለው የመጡ ወይም ኃይል ያላቸው ብቻ የሚጠቀሙት ነገር መሆን የለባቸው። ቀድሞ የመጡ በምድራችን ላይ ቀድሞ ያሉ ወይ ደግሞ ኃይል ያላቸው ሰዎች ብቻ የሚጠቀሙት ነገር ይሄ ከሆነ ፍትህ የለም፣ ኢፍትሃዊ አሰራር ነው ማለት ነው። ስለዚህ የወቅቱ ስነ ምህዳራዊ ቀውስ በአብዛኛው በሀብታሞችና በቅንጦች የሚከሰት ቢሆንም ሰለባዎቹ ግን እነማን ናቸው? ድሆችና ተጋላጭ የሚሆኑ ሰዎች ናቸው። እኛ ከድሆች ጋር የበታች የሆነ ህይወት የሚመሩ ሰዎች ጎን በመቆም ፍትህን በቤተ ክርስቲያን፣ ፍትህን በማህበረሰብ ውስጥ፣ ፍትህን በዓለም ላይ ማስፋፋት፣ በዚህ መልኩ ሁላችን ወንድማማቾችና እህትማማቾች ካለን ማካፈል። 2 ዳቦ እየበላው ከሆነ ድሃ በር መጥቶ እያንኳኳ ከሆነ አንዱን መስጠት ነው። ይሄ ወንጌላዊ አካሄድ ነው። ካሪታስ ኢንተርናሽናል የተባለ ድርጅት ምን ብሏል? የቅንጡ ማህበረሰብ አናናር ዘይቤ የጋራ ቤታችንን ይበልጥ ተጋላጭ አድርጎታል። ስለዚህ ፍትህ የተወሰዱ እቃዎችን መክፈልን ይጠይቃል። በጎ አድራጊ ድርጅቶች ይባላል። በዓለም ላይ በጎ ስራ ይሰራሉ፣ ለድሆች መልካም ያደርጋሉ። እነዚህ ይሄ ኦርጋናይዜሽን ድርጅት ምን ብለዋል? ይሄም አይደለም ርዕሰ ሊቃነ ጳጳሳትም ብለዋል። እኛ በጎ ስራ እየሰራን ነው ማለት ሳይሆን ለድሆች ፍትህ መስራት አለብን። የተወሰዱ ንብረቶቻቸው መመለስ አለባቸው። ምክንያቱም ያደጉ ሀገራት ከድሃ ሀገራት የልማት አቅምን ገዝተዋል። ያንን ይመልሱ። የልማት አቅም ኢንቨስተሮች የምንላቸው የልማት አቅም ለራሳቸው ገቢ ከፍ ለማድረግ ፋብሪካዎችን ለማቋቋም ምርት ለማምረት ለመሸጥ በዓለም ታዋቂዎች ለመሆን ያደርጋሉ። ያም ይመልሱ። እስከዛ ነው በድፍረት። ስለዚህ እኛም ይህንን መንገድ ተከትለን ለፍትህ መቆም እንዳለብን ነው የምናገሩት። በጣም ከባድ የሆነ ንግግር ነው፣ በጣም ልብ የሚነካ። ስለዚህ ለግል ጥቅማቸው ብለው የጋራ ቤታችንን የሚጎዱትን ሰዎች ምን ማድረግ አለብን? ዝም ማለት የለብንም። ዝም አንበል፣ መናገር አለብን። አሁን ጀምረናል፣ እንግዲህ በፊትም ተደርጓል። ሌላው እና 5ኛው ነጥብ ስራ ነው። ስራ
እንዴት አድርጎ ስነ ምግባር ይሆናል ብለን ብናይ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የሰውን ስራ ከእግዚአብሔር የመፍጠር ቅድምም በመንከባከብ ላይም እንዳየነው ነው ጋር እንደመተባበር ነው ከመፍጠር ጋር ያያይዙታል። ስለዚህ መፍጠር ነው መስራት ማለት ወንድና ሴት አድርጎ ሰውን እግዚአብሔር ወንድና ሴት አድርጎ ከፈጠረ በኋላ ገነትን እንዲጠብቁ ተፈጥሮን እንዲያለሙ እድል ሰጣቸው፣ እንዲንከባከቡ እድል ሰጣቸው። ይህ ማለት ይቀጥል ተፈጥሮ እንዲቀጥል መንከባከብ አለባችሁ፣ ማልማት አለባችሁ። ለኛ ለእያንዳንዳችን ይሄንን ሰጥቷል። ስለዚህ እግዚአብሔር የሰጠንን ልዩ ልዩ ስጦታዎችን በመጠቀም ዓለማችንን ማደስ ይጠበቅብናል ማለት ነው። እያንዳንዳችን በሲስተሮች ግቢ፣ በካህናት በቤተሰብም ዘንድ ግቢያችንን ማልማት፣ አበባ መትከል፣ ሳር መትከል ብዙ ጊዜ በተለይ በገዳም አካባቢ የተለመደ ነው። እንደው ውበቱን ለማየት ብቻ አይደለም። እንግዲህ ይህንን የመፍጠርን ስራ ከእግዚአብሔር ጋር እንድንቀጥል ማድረግ ስንችል ወንጌላዊ ነው፣ መጽሐፍ ቅዱሳዊ ነው ማድረግ ያለብን ነው። ዛሬ ቁጭ ብዬ ይህንኑ ሳነብ በሞባይሌ ላይ እንደው ዝም ብሎ አንድ ሜሴጅ ገባና ስለ መርኩሪ የምናገር ዲስካቨሪ ልና ሳየው መርኩሪ ልና አያለው እስቲ ከሪሴም ጋር ስለሚገናኝ ብዬ ሳየው መርኩሪ የውሃ እጥረት ገጥሟታል ይላል ጽሁፉ ላይ። ወደ ታች ሳይ የውሃ እጥረት ገጥሟታል፣ ምክንያቱም የመሬት ሙቀት በጣም ጨምሯል። ስለዚህ ፀሐይ ቀጥታ ሙቀትን ወደ መሬት ትልካለች። እኔ አሁን እየተሰማኝ ያለው ይሄንን ነው። ሙቀት በአዲስ አበባ እንደዚህ አይሰማም፣ በዘንድሮ ዓመት በአምና ዓመት እየተሰማ ያለው ማለት ነው። ስለዚህ ሜርኩሪ የውሃ እጥረት ከገጠማት የት ነው ያለ ነው ብዬ ሳሰላስል መኪና ራዲያተር አለው ውሃ የሚሸከም በሞተር ዙሪያ ሙቀት ሞተርን እንዳይጎዳው ያንን ውሃ በሞተር ዙሪያ ያሽከረክራል። ልክ እንደዛው በራዲያተር ውስጥ ውሃ የለም ማለት ሞተሩ ምን ሊሆን እንደሚችል መገመት ጀመርኩ። ስለዚህ የት ነው ያለ ነው? በጣም ይሄ ነገር አንገብጋቢ ነው። ይሄ ስራ የመድረክ በጣም አንገብጋቢ እንደሆነ እውነትም አስባችሁበት የጠራችሁን እንደሆነ ነው የሚሰማኝና በጣም አንገብጋቢ ነው፣ አስቸጋሪ ነው። እየጸለይን መጸለይም አስፈላጊ እንደሆነ ይህ መጽሐፍ ይናገራል። እግዚአብሔር ተፈጥሮን ከምንም የፈጠረ አምላክ የመጣውን ችግር ደግሞ ማስወገድ ስለማያቅተው መጸለይም ያስፈልጋል። ሰዎች በስራ አማካይነት ኑሮአቸውን ማሻሻል እንዲችሉ የተሰጣቸውን መንፈሳዊ ስጦታ ማሳደግ እንዲችሉ እግዚአብሔር ልዩ ልዩ ስጦታዎችን ሰጥቷቸው እያንዳንዱ በራሱ ባለው ተስጦ ባለው መክሊት እንዲሰራ የስራ ድርሻ እያንዳንዳችን የተለያየ የስራ ድርሻ መስክ ነው ያለን እንደምናውቀውና ይህንን የሰለጠኑ ሀብታሞች ቅንጡ የሆነ ህይወት መኖር የሚፈልጉ ሰዎች ምን ያደርጋዋል? የሰራተኛ ቅነሳ የሚባል ነገር አለ አይደል? የሰራተኛ ቅነሳ ተደርጎ ማሽኖች በሰው ቦታ ተተክተዋል። ለምንድን ነው? በፍጥነት ሀብታም ለመሆን እና ደግሞ ለሰው የሚከፈለው ገንዘብ እንዲቀመጥላቸው ሀብታሞች ያንን ያደርጋሉ። ይህንን ርዕሰ ሊቃነ ጳጳሳት ይቃወማሉ። እኛን ይቃወማሉ። ሁላችንም የምንቃወም ነገር ነው። ሰው ካልሰራ ምን ይበላል? በድሃና በሀብታም መሀል ያለው ልዩነት ከዚህም የተነሳ ነው። ስለዚህ ተፈጥሮን ያለውን በዓለም ላይ የተፈጠሩትን ነገሮች አሟጥን ለራሴ ልጠቀም ካልኩኝ ለሌላው አይደርስም። የአየር መዛባት የዓለማችን የአየር መዛባት የአየር ንብረት መለወጥ ከዚህ ጋር የተገናኘ ነው። የፋብሪካዎች ብዛት ቅድም እንዳልነው የካርቦን አሻራ ይህንን አድርጓል። ስለዚህ በዚህ ፊት ዝም ብለን ማየት አንችልም ነው። ስድስተኛው ቁጥብነት፣ ቆጥቦ መጠቀም፣ ያለውን አስፈላጊ የሆነውን ነገር ብቻ መጠቀም፣ መሰብሰብ፣ መሸመት፣ ያማረንን ሁሉ ለራሴ ብዬ ማምጣት ለሌሎች እንዳይደርስ ማድረግ ነው። ቅድም እንዳልነው የቅዱስ ፍራንቺስኮስም ትልቁ ምንድነው መንፈሳዊነት ለሌሎች ማካፈል፣ ሁሉም ወንድምና እህት። ሌቦችን ሳይቀር ወደ ቤቱ ይጠራ ነበር ፍራንቺስኮስ።
ስለሌለው ነው ምናልባት እየሰረቀ ያለው ብሎ ለሌቦችም ይሰጥ ነበር፣ ያካፈል ነበር። ስለዚህ ያለንን ቆጥበን መጠቀም ያስፈልጋል። ድሆች የዕለት ጉርሻቸውን ማግኘት ተስኗቸው፣ ሀብታሞች ግን በሀብታቸው ምን ማድረግ እንዳለባቸው እንኳን ማወቅ አልቻሉም። በጽሁፉ ላይ ያገኘሁት ነው። ይሄ ራሱ የሚያስደንቅ ነው። ድሆች የዕለት ጉርሻቸውን የሚያገኙበትን እንኳን አጥተዋል። ሀብታሞች ደግሞ አእምሯቸው ያን የስንት አካውንት እንደሆነ ተከፍቶ የስንት ሀገር እንደሆነ ተከፍቶ የተቀመጡ ንብረቶች የድሆች ናቸው። የቤተክርስቲያን አባቶች ይህንን ነው እየነገሩ ያሉና ያንን እንመልስ። የድሆችን ለድሆች የጋራ ቤታችን ቀውስ የሰው ልጅ ከሀብትና ከብክነት ከብልጽግና ወደ በቂነት መመለስ አለበት። ወደ በቂ የሆነውን ነገር ብቻ በማግኘት ስር ነቀል ሽግግር እንዲያመጣ ያስፈልጋል። እኔ ሁለት ነገር ካለኝ አንዱን ይሄ ወንጌላዊ ነው። አጥማቂ ዮሐንስ 2 ልብስ ያላችሁ አንዱን ለድሃ ስጡ ነው። ይሄ ነው እንግዲህ። ይሄ ካልሆነ ወደፊት የጋራ ቤታችን የምንል ነገር አይኖርም። ማህበራዊ ህይወት እየሻከረ እየሄደ ነው። የሰውን ኃይል የጉልበት ሰራተኛን በመቀነስ ማሽኖችን የምንተካ ከሆነ ማህበራዊ ህይወት ካፒታል እየቀነሰ ይሄዳል። ስለዚህ የጋራ ቤት የምንል ነገር አይኖርም። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ እንዲህ ብለዋል። የጥቂቶች ጥንቃቄ የጎደለው ልማድ የሚያስከትለውን አሉታዊ መዘዝ ሁሉም እንዲሰቃዩ ማድረግ የለብንም። ስለዚህ መጠነኛነት፣ ልከኝነት፣ ስርዓት እንዲሁም የመስዋዕትነት መንፈስ የዕለት ተዕለት ህይወት አካል መሆን አለበት። ስለዚህ የአንዳንዶች የብዙዎችን እንዳይጎዳ ሳነቦ መጽሐፉ ላይ ምንድነው ያለው? ኢፍትሐዊ የሆነ አሰራር ከዓለማችን ህዝቦች 20% የዛሬ የድሆችንና የድሃ ሀገሮችንና የወደፊት ትውልድ ንብረትን ነው በተጨማሪ የሚጠቀሙት በጥናቱ ላይ የተደረገው ማለት ነው። 20% የድሃ ሀገር ንብረትና የወደፊቱ ትውልድ የሚጠቀመውን ንብረት ነው ሀብታሞቹ ሀገሮች የሚጠቀሙት። ስለዚህ ከዚህ ተመለሰን ቁጥብነትን መለማመድ ያስፈልጋል። ቁጥብነት ማለት ዓለምን በእግዚአብሔር ዓይንና ከድሆች እይታ አንጻር መመልከት ነው። ቁጥብነት ትርፍና አላስፈላጊ የሆነውን ነገር መተውና ለኔ ይበቃኛል፣ ያለኝ ይበቃኛል፣ ለመኖር የሚበቃኝን ያህል መጠቀም ነው። በጣም ትልቅ የሚታወቁ እንዲሁም ለፍትህ የታገሉ የዓለማችን ትልቅ አባት ማህተመ ጋንዲ ምን ብለዋል? ሌሎች በቀላሉ እንዲኖሩ በቀላሉ ኑሩ። እኛም በቀላሉ እንኖር። ቀላል የሆነ ሲምፕል የምንለው ነው። ሌሎች በቀላሉ መኖር እንዲችሉ ለነሱ እድል ለመስጠት እኛም ቀለል ያለ ህይወት መኖር አለብን። እሺ፣ የመጨረሻውና ሰባተኛው ስነ ምህዳር በጎነት ምንድነው የሚለው? ትህትና መጨረሻ ላይ ነው የተቀመጠው። እንግዲህ ትህትና ሆኖ የመጀመሪያ ሆኖ አይቀመጥም። ትህትና ሁሌም የመጨረሻ ቦታ ነው አይደል የሚመርጠውና በእውነትም በዚህ ደግሞ የተጠቀሰው በመጽሐፍ ውስጥ በጣም ትልቅ ትምህርት ነው። በዚህ ምክንያት ትህትና የስነ ምህዳር በጎነት ሁሉ እናት ናት። እናቶች የመጨረሻ ቦታ ነው አይደል? ለልጆቻቸው ምግብ ሰጥተው እነሱ መጨረሻ ላይ ካለቀም ሳይበሉ ይቀራሉ፣ ያው ከተረፈም ይበላሉ። ስለዚህ ትህትና ማለት ይሄ ነው። በጣም አስፈላጊና መለማመድ ያለብን በጎነት ነው። እንደ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ አባባል የትህትና እጦት በፕላኔቷ ላይ አእምሮ የለሽ የበላይነትን አስከትሏል። ይህ እውነትም የምናየው የአየር ንብረት ለውጥ ከዚህ የተነሳ ነው። ትህትና ማለት ምን ማለት ነው? እኔ ፍጡር ነኝ፣ ራሴን ከፈጣሪ በላይ ማድረግ የለብኝም። የሰው ልጆች ሀብታሞች እና ማግኘት ብቻ የሚፈልጉ ፕላኔቷን እንደፈለጉ መጠቀም የሚፈልጉ ሰዎች ፕላኔቷ ወይም ዓለም የተፈጠረበትን ዓላማ የረሱ ይመስላሉ።
በዚህ ምክንያት ምድራችን ታመመች። ከፈጣሪ በላይ ለመሆን ማሰብ መጣር ምን ያመጣል? ብዙ ውድቀት ያመጣል። የአዳምንና የሔዋንን ታሪክ የምናውቀው ነው። ይሄንን መብላት ትችላላችሁ፣ መንካት ትችላላችሁ፣ ይሄንን ዛፍ ግን እንዳትነኩት። ውስንነት ነው። ፍጡር መሆን ማለት ውስን ነው። ሁሉን ማወቅ አልችልም፣ ሁሉ ቦታ ላይ መገኘት አልችልም፣ ሁሉን ቻይ አይደለሁም። ነገር ግን ችሎታ አለን፣ ገንዘብ አለን እና ንብረት አለን፣ እውቅና አለኝ፣ እውቀት አለኝ ብዬ ከፈጣሪ በላይ ለመሆን ማሰብ ማለት ምድራችንን እንድትራቆት የራሴን ብቻ ከፍ በማድረግ ምድራችን እንድትጎዳ የአየር ንብረት ለውጥ እንዲመጣ ማድረግ መጥቷል። ስለዚህ ከመጀመሪያ ጀምሮ ትዕቢትና የትዕቢት ተቃራኒ ነው። እንግዲህ ትዕቢትና ካለኝ የእግዚአብሔርን ዓላማ መከተል እሱ የሚለውን የሚፈልገውን መከተል እችላለሁ። ትዕቢት ካለኝ ግን ከእግዚአብሔር ጋር እኩል መሆን ወይ ደግሞ የበላይ መሆን እኔም ፈጣሪ ነኝ፣ የተፈጠሩ ነገሮች ከየት መጡ ከፈጣሪ መሆናቸውን ራሱ መርሳት ማለት ትዕቢት ነው። ስለዚህ ትዕቢትና የለሽ ከሆንን ብዙ ችግር በዓለማችን ላይ ሊከሰት ይችላል። ሰው ተፈጥሮን በስግብግብነት እንደፈለገ ለመጠቀም መፈለጉን ራሱን የፍጥረት ጌታ ለማድረግ መፈለጉን መተው አለበት። ይህንን አሁን በምድራችን ላይ የምናየው ይህ ስለሆነ ከዚህ መራቅ አለብን። ፍጡር መሆኑን መዘንጋት የለበትም። ዓላማ የተገደበች ነገር ተሰጥተናለች። ያንን የተገደበውን ተከትለን የተሰጠንን እያመሰገንን መጠቀም መቻል ማለት በእግዚአብሔር ዘንድ እንድንወደድ ተፈጥሮን እንድንጠብቅ ለሌሎች እንድናካፍል ይረዳናል። ስለዚህ ትዕቢትና የደካሞች ምልክት ሳይሆን የእውነተኛ ብርቱዎች እውነታውን ሙሉ በሙሉ የሚያውቁና በትህትና ለመውደድ እና ለማገልገል ዝግጁ የሆኑ ሰዎች ምልክት ናት ነው። እኛ ከእግዚአብሔር መጣ የተሰጠን ነገር በዓለም ላይ ያሉ ንብረቶች፣ ሀብቶች፣ ተፈጥሮዎች ሁሉ ከእግዚአብሔር መጡ። እውነታው ይሄ ነው። እንድንጠቀም የጋራ ነው። ሁላችንም እንጠቀማለን፣ ለሌሎች እናካፍላለን። ለዚህም እንዲህ ምሳሌ የተጠቀሙት የቅዱስ ዮሴፍን ምሳሌ ነው። ጽድቁን፣ ታታሪነቱን፣ ጥንካሬውን፣ ርህራሄውን ከሌሎች ጋር ተግቶ የሚሰራ ሰራተኛ ነበረ። እግዚአብሔርን በሚያስከብር መንገድ በትህትና ራሱን ዝቅ አድርጎ ከዛ ከሌሎች ጋር ተካፍሏል። ስለዚህ ስነ ምህዳራዊ ትህትና በእርግጥም ዛሬ ለምድርና ለሰው ልጅ መዳን እጅጉን አስፈላጊ ነው። የዋሆች ብፁዓን ናቸው ምድርን ይወርሳሉ። የዋሆች ከእግዚአብሔር ጋር ይጓዛሉ፣ እግዚአብሔር የሚላቸውን ይሰማሉ፣ ተፈጥሮን ይንከባከባሉ። ከዛ በኋላ ደግሞ የልፋታቸውን ውጤት ከድሆች ጋር ይካፈላሉ፣ ለድሆች ያስባሉ፣ ለፍትህ ይሰራሉ። በእርግጥም እነዚህ ሰባቱ በጣም ተያያዥነት ያላቸው ናቸው። አንዱን ከሌላው ነጥሎ ማየት አይቻልም። ከእግዚአብሔር ዘንድ የመጣን የተፈጠርን ተፈጥሮዋለን የሰው ልጆች አብረን ማህበራዊ ህይወታችንን እናሳድጋለን እና የተስተጓጎሉ ነገሮችን፣ ችግሮችን በጋራ ለመፍታት እንሞክራለን፣ እንጥራለን የሚል ሀሳብ ነው በዋናነት ያየሁት። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ሲስተር ሊዩጂና በስነ ምህዳራዊ በጎነቶች ዙሪያ 7 አበይት ነጥቦችን አንስተው ነው ወደኛ ሀሳባቸውን የሰነዘሩት። በቀጣይ ሲስተር ሊዩጂና ያብራሩልን 7 ስነ ምግባሮች አሉ። ከዛም እሱንም እየዳሰሱ በብዙ ምሳሌዎችና ተሞክሮች አስተምረውናል ስለ ስነ ምህዳራዊ በጎነቶች ሲገልጹ። ወደ ሲስተር ሊዩጂና የሚሰነዘሩ ጥያቄዎች፣ አስተያየቶች፣ ሀሳቦችን አሁን እንቀበላለን። እሺ፣ ጊዜ ይስጥልን። ኤልያስ ዮሴፍ እባላለሁ ከኤሲኤስ ጠቅላላ አገልግሎት ነኝ። እንኳን መጠየቅ የፈለኩት አንድ የሆነች የተምታታችብኝ ነገር ስላለች እና ቁርጠኝነትን ለማወቅ ነው። እንደ ሰው ልጅ ያው ሁላችንም የገበሬ ቤተሰቦች ነንና ገበሬው ሊያገኝ የሚችለው ገበሬው ሊተዳደርበት የሚችለው 2 ነገሮች አሉት። አንድ መሬት፣ አንድ ተክሎች አሉት። ለምሳሌ ዛፍ ይተክላል እንበል። ይሄ ገበሬ ዛፍ በሚተክልበት ጊዜ ለ2 ፐርፐዝ ነው።
ቆርጬ ልሸጠው አሊያም ለማገዶ ልጠቀምበት ብሎ አሊያም ያው በተፈጥሮ እንደተለመደው አጥር ለማድረግ ነው። ሁለተኛ መሬት በጣም ነው የምንጠቀመው። እኔ ወደዚህ ከመምጣቴ በፊት ወደ ክፍለ ሀገሮች በጣም በመሄድ ሰራ ነበርና አንዳንድ ቦታ ላይ በምገባበት ጊዜ በአመት 4 ጊዜ የሚታረሱ ቦታዎች አሉ። በአመት 4 ጊዜ ለምሳሌ ወደ ለቀምት ውስጥ ገብቼ ዳቡስና ሰዴቃ የሚባሉ 2 ትልልቅ ወንዞች አሉና እነሱን ወንዞች ጠልፈው በአመት 4 ጊዜ ያርሳሉ እና የሚያበቅሉት ያው በቆሎ ነው። ብዙም እንትን አይደለም፣ አየሩም ትንሽ ከባድ ስለሆነ እነዚህን ሰዎች ስግብግቦች ልንላቸው እንችላለን፣ ራስ ወዳዶች ልንላቸው እንችላለን። ካለን ከዚች ከንትኗ ጋር ትንሽ ለተጋጨችብኝ ይችን ግልጽ እንዲደረግልኝ ነው። እግዚአብሔር ይስጥልኝ። ምንድነው እዚህ ላይ አሁን ወንድሜም እንደነገረው ሳይንስ በብዛት ያለውን የሂደት እኛ እግዚአብሔር ሁሉን አዘጋጅቶ ፈጥሮ ለእኛ እንኩ ብሎ ሲሰጠን እንድንኖርበት እንድንደሰትበትና እንድንጠብቀው ነው። ይሄ መጽሐፍ በእርግጥ እውነተኛ ነው፣ ፒውር ሳይንስ ነው፣ ኦርቶዶክስ ሳይንስ ነው። ግን ሱዶ ሳይንስ ደግሞ በየቦታው ወጣቶቹን የያዘው ሱዶ ሳይንስ ነው። ኢኮኖሚካል ስትራቴጂ በሚለው ሁኔታ እኛ ከዚህ ከፍጥረት የመጣን እንጂ እኛ የምናደርገው ለእኛ ኑሮ አምቺ በሆነ በሳይንስ መንገድ እንየው እንጂ እኛ በኃላፊነት አይደለም የሚል እና የለምም እሱ በሚለው አርቲስቶቹ በዛ አይነት መንፈስ ስላሉ በምን አይነት ዘዴ በየትምህርት ቤታችን ስለዚህ እውነት ገልጸን እውነት ይህን የእግዚአብሔርን ታላቅ ስጦታ መንከባከብ ብቻ ሳይሆን የወደፊት ህሉናችን ኑሯችን በሞላ እሱ ላይ ስለሆነ እንዴት እናድርግ በሚል ነው የኔ ጥያቄ። ይርስትልኝ። እውነት ነው። ለቅዱስ ፍራንቺስኮስ ልዩ ነገር ነው። ምናልባት አባ ሊያርሙኝ ይችላሉ። ቅዱስ ፍራንቺስኮስ አንድ ካህን ወይ አንድ ሰው ኃጢአት ወይ ጥፋት አጥፍቷል ተብሎ በጭቃ እየጎተቱት ፍራንቺስኮስ ፍርድ እንዲሰጥ እሱ ጋር ይዘው መጡ የሚባል ነገር አንብቤያለሁና ፍራንቺስኮስ እዚያን ሰዓት ላይ እንደዚህ ያደረጋችሁት ኃጢአተኛ ናችሁ በሉ ብለው እሳቸው ምክር ሲጀምሩ ያ ማዕረግ የተቀበለበት ቦታ ዘይት ፈሰሰ ወይ ብርሃን በራ የሚል እንትን ነበረና በእርግጥ ለፊት ፍርድ አልሰጠም። እዛን ሰዓት አጥፍቷል አላሉምና ፍራንቺስኮስ ከነጭቃው ተንበርክኮ እጃቸውን ስመው በሳቸው ንሳ ገባና በረከት አገኘ ነው። ሌሎቹም ሰዎች አልቅሰው ንሳ ገቡ የሚል ነገር ነው ያገኙት። ይሄ ምን አይነት ፊቲ ፍራንቺስኮስ ዘንድ ፊቲ ምን አይነት ስፍራ እንደተሰጠ የሚያሳይ ነውና በአሁኑ ዘመን በሁላችንም ዘንድ ፊቲ የሚባል ሰላም የሚባል ነገር አናቅም፣ እያወቅንም እያጠፋ ነው የምንገኘው። እንዲያው ሲስተር ምን ማድረግ ቅድም አዳነች እንዳለችው ጾም ጸሎት እናድርግ ፊትና ሰላምን ለማስፈን ወይስ ሱባኤ እንግባ ወይስ ሁሉ ጊዜ እንዲያው ግራ ገብቶናል። በአሁኑ ሰዓት እንደኛ ቤተ ክርስቲያን ብዙ ፊትና ሰላምን የሚመለከት ዶክመንቶች ወጥቷል። የአፍሪካ ታማኝነት፣ የአፍሪካ ሲኖዶስ ጉባኤዎች፣ የኢትዮጵያ ካቶሊክ ቤተክርስቲያን በፊትና ሰላም ዙሪያ ያወጡት ብዙ ዶክመንቶች አሉ። ብዙውን ጊዜ በሜሪ በኩልም አንዳንድ መጽሐፎቹንም አግኝተን ከዚህ በፊትም ባገኘነው ልምድ እናነባለን፣ ወርክሾፕም እንሳተፋለን። ደስ የሚል ነው። እንደ ካቶሊክነታችን እግዚአብሔር ይመስገን ፊትና ሰላም ከኛ ወጥቶም ወደ ውጭ የወጣ ነገር ባይኖርም አንዳንድ የሚያሳዝኑ ነገሮች በየሚዲያ በማህበራዊ ሚዲያ በተለያዩ መንገዶች በመንገድም ቢሆን ስቲል ከዚህ እኔ አሁን ወደ ቤት እስከሚሄድ ድረስ ምንም ሆፒ ወይ ተስፋ የለኝም በፊትና ሰላም ዙሪያ እና እነዚህ ነገሮች ምድራችን ከጥንቱ የክርስቲያን ደሴት የነበረች ዛሬ ለምን የሁከት መንደር ሆነች? እና ዝማሬው ራሱ ከዚህ በፊት የተለያዩ ዘማሪያኖች ሲዘምሩ ምድራችን ከጥንቱ የክርስቲያን ደሴት ስትባል ኖራለች፣ አሁን ግን የእልቂት የጦርነት አውድማ ሆናለች የሚል መዝሙር የዛሬ ብዙ ዓመት በፊት የተዘመረ ያለና ለምድራችን አሁንም ቢሆን ለፊትና ሰላም ምን ማድረግ አለብን ሲስተር?
እንደው እንደ ፍራንቺስኮስን ይሄንን ሁልጊዜ የፍራንቺስኮስን መንገድና ልምድ በመውሰድ እንደው የሆነ መመሪያ ነገር ወጥቶ እንደው ጊዜ ሁልጊዜ ለዚህ ጉዳይ ብቻ ጊዜ ሰጥተን ዓለማችን ወይ አገራችን ትክክለኛ ፍትህና ሰላም እንድታገኝ ምን ማድረግ አለብን? ፍትህና ሰላም ባለመኖሩ ነው ተፈጥሮ እየተጎዳ ያለው። ፍትህና ሰላም እጦት ተፈጥሮ ሰው ብቻ አይደለም፣ ተፈጥሮ እያንዳንዱ ድንጋይ ይጎዳል፣ ሳር ይጎዳል፣ ኤቭሪቲንግ እየተጎዳ ነው ያለውና እንደው የፍራንቺስኮስን መንፈስ ለማምጣት እንደው ምን እንሁን፣ ምን እናድርግ? እሺ፣ እግዚአብሔር ይስጥልኝ። ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ይሆናሉ ስለተባለ ከአቶ ኃይለ ማርያም ጥያቄ መጀመር ይፈልጋለሁ። እንግዲህ ፍትህና ሰላምን ለማስፋት ወይም ለማስፋፋት ምን እናድርግ? ከቅዱስ ፍራንቺስኮስም አንጻር ለድሆች የቆመ ነው። ቅዱስ ፍራንቺስኮስ ቅድም የመጀመሪያ የለበሰው ልብስ ጆኒያ ነው የተባለው እንግዲህ የድሆች ልብስ ነበረ። ከነሱ እኩል ራሱን ከነሱ ለማስተካከል ፈልጎ ድሆች በቀላሉ እንዲቀርቡት ፈልጎ የነሱን ልብስ ነው የለበሰው። የአንድ ለምጻም የአንድ ድሃ ልብስ ነው የለበሰው። ስለዚህ እኔ እንደሚገባኝ በኮሚኒቲም በማህበር ደረጃ እንደ ፍራንሲስካውያን ከምናደርገው በመነሳት ለድሆች የመጀመሪያ የቅርብ ወዳጆች ለመሆን መሞከር ነው። ስራም ስንሰጣቸው ወደኛም ሲመጡ ለነሱ ቅድሚያ መስጠት ነው። በስራ ቦታዎቻችን ለምሳሌ ምንድነው ሶሻል ማህበራዊ ስራዎቻችን፣ ትምህርት ቤቶቻችን፣ ሐኪም ቤቶች ስንሰራ ከሴቶች ጋር ስንሰራ መክፈል የሚችሉ ሰዎች አሉ። ሊገለገሉ ሲመጡ መክፈል ደግሞ የማይችሉ ድሆች አሉ። እነሱን አናባረራቸውም። የፈለገ ቁጥር ቢሆን በትምህርት ቤቶቻችን ለነሱ ድርሻ አላቸው። መጀመሪያ ድርሻቸውን እናስቀምጣለን። በዚህ አመት ይህን ያህል ተማሪ መክፈል የማይችል ቤተሰብ ማስተማር ይችላል ብለን እናስቀምጣለን። ይሄ ለኛ ትልቁ ፍትህን የምንተገብርበት ቦታ ነው። ሰላም እንግዲህ ፍትህ ባለበት ሰላም አለ፣ ሰላምን ባለበት ፍትህ አለ። ሁለቱም አብሮ ይሄዳሉ። በዚህ መልኩ እንሞክራለን። ከሁሉ በላይ በጣም ወንጌላዊ ነው። ከፈሪሃ እግዚአብሔር የሚመጣ ነው። ከእግዚአብሔር ጋር ያለንን ትስስር ማሳደግ አለብን። መጀመሪያ የእግዚአብሔር ሐሳብ የልቡ መሻት በዚህ ጉዳይ ላይ ምንድነው? እንጸልያለን፣ አስተንትኖ እናደርጋለን። በየቀኑ በየጠዋቱ ለድሆች ቦታ እንሰጣለን። ይሄ ለኛ ትልቁ አገልግሎታችን ነው። ስለዚህ በዚህ መልኩ ከነሱ ጋር ትስስር እንፈጥራለን። በዚህ እግዚአብሔር እንደሚደሰት የድሆች አምላክ እንላለን። ድሆችን አናባረራቸውም። ተሪቦ ለሚመጣ ዳቦ እንጀራ እንሰጣቸዋለን እና በዘለቄታ ስራ አግኝተው ራሳቸውን መቻል እንዲችሉ ደግሞ አጋጣሚዎችን እናመቻቻለን። የትምህርት እድሎችን ስኮላርሺፕ እንፈልግላቸዋለን። መጥተው ከኛ ጋር እንዲሰሩ በኋላም ጊዜያቸውን ጨርሰው የራሳቸውን ህይወት እንዲመሩ በእንደዚህ መልኮች። ይሄ ማለት ለኛ ምንድነው? ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በፍራቴሊ ቱቲ ደጉ ሰምራዊ በጣም አስተንትነዋል። የኛ ጥሪ ደጉ ሰምራዊ መሆን ነው። በየዕለቱ በህይወታችን የሚገጥሙ ችግሮች ምልክቶችን እያየን ለሰው ልጅ የሚያስፈልገው ቀዳሚው እርዳታ ምንድነው ብለን እናያለን። በዚህ መልኩ የምንችለውን ፍጹም በሆነ መልክ እንደምንፈልገው አይደለም፣ ያው አቅማችን የፈቀደውን ያህል እንሰጣቸዋለን፣ እንግዲህ እንረዳቸዋለን። በዚህ መልኩ ፍትህ እንዲስፋፋ እንሞክራለን። ከሁለት ወደ ሶስት ይሄዳለው። አቶ ሰምሶን ያሉት ሀሳብ ከህፃናት ጋር እንግዲህ ወጣቶች ራሳቸውን የወደፊት ራዕይ አሁን ያው እድሜ እየገፋን ስንሄድ ያለኝ ይበቃኛል። እኛ በማህበር የተገደበ የልብስ ቁጥር አለን። መሐላ ስናደርግ 2 ቀሚስ ነው የሚሰፋልን። አንዱ ለበዓላት የምንለብስ ለይሁድና ለበዓላት ተብሎ ለየት ያለ ጥሩ ኳሊቲ ያለው ይሰፋልና፣ ሌላው ደግሞ ተራቀን እንደዚህ የምንለብሳቸው ቀሚሶች ማለት ነው። ሌላው ቤት ውስጥ ለስራ የምንለብሳቸውን ልብሶች ሳይጨምር እንደዚህ የደንብ ልብሳችን 2 ነው። እየቆየን እንግዲህ አንዱ ሊያልቅ ሲል ሌላ እየተጨመረ ይሄዳል። በዛ ምክንያት በቁም ሳጥን ውስጥ ቁጥራቸው እየጨመረ ሲሄድ
አይ ይሄ ፍትህ አይደለም ከኋላ የመጡ ሁለት ብቻ ስላላቸው ሶስተኛ አራተኛውን ደግሞ ለዛች ከዛም ነው የምንጀምረውና ይሄ ደግሞ ተጨማሪ የማያስፈልግ ነገር እየሰበሰብን እንዳንሄድ አእምሮአችንን ቅድም ያልነው ህሊናችንን እያዳመጥን አእምሮአችንን እየተለማመደ ልክ እንደዛው ህፃናት ፈሪሃ እግዚአብሔር እንዲኖራቸው ማስተማር ካልተቻለ አሁን በእኛ ደረጃ በትምህርት ቤቶቻችን በአጸደ ህፃናት ከስር ተጀምሮ አሁን እያየው ነው ከለውዳቶ ሲ በኋላ በሀገርም ደረጃ ብዙ ለውጥ መጥቷል። በእኛ ትምህርት ቤቶች ከህፃናት ጋር ውሃ ጠጥተው የሃይላንድ ፕላስቲክ እዚህም አለ እንዳንጠቀም አንዳንድ እንግዲህ በአውሮፓም በአሜሪካም እየተው ነው እነሱም እየጎዳ እንደሆነ የሰዎቹ ያደጉ ሀገሮች እየተው እየመጡ ነው። እኛ ጋር ነው መሰለኝ የቀረ ያለውና ይሄም የአካባቢን ጤና እንዳንጠብቅ ከሚያደርጉ ነገሮች አንዱ ነው። ህፃናት የወደቀ ቆሻሻ ፕላስቲኮችን እያነሱ ቆሻሻ እቃ ውስጥ እንዲጥሉ ቆሻሻ አካባቢያቸው ላይ እንዳይገኝ እንዲያደርጉ ከወዲሁ ማስተማር ይህ ደግሞ የበለጠ ፍርሃ እግዚአብሔር ፈጣሪን እንዲያውቁ በዚሁ አጋጣሚ ፍርሃ እግዚአብሔር በውስጣቸው እንዲያድግ ማድረግ ከተቻለ ወጣት እድሜ ላይ ሲደርሱ እያደጉ ሲሄዱ እድሜያቸው እየጨመረ ሲሄድ ያንን ከስር ይዞ የመጡትን እያሳደጉ ይሄዳሉ። ግን ከላይ ወደ ታች እናስተምር ብንል አስቸጋሪ ነው። ሀብት ማከማቸት እፈልጋለሁ፣ ሀብታም መሆን እፈልጋለሁ፣ እውቅና ማትረፍ እፈልጋለሁ ለሚል ሰው ከላይ ወደ ታች ማስተማር በጣም አስቸጋሪ ስለሚሆን በህፃናትን ከትምህርት ቤት ጀምሮ ማስተማር ጀምረናል። በዚህ መልኩ አካባቢን ጤናውን የምድሪቱን የአየርን ጤና የአየር ንብረትን እንዲጠብቁ ህፃናትን ይዞ ማስተማር ይቻላል ማለት ነው። ከባድ ጥያቄ የአቶ ኤልያስ ስግብግብነት ወይ ራስ ወዳድነት ከምለው ድሆች ያው መሬት ለራሹ ተብሎ ተከፋፍሎ ነው በሀገራችን ደረጃ በኋላ ሀብታሞች እየገዙ ምን እያሉ ሀብትን እያሰፉ ይሄዳሉ። ወደ ግብርናው ስንሄድ ያቺ የተመደበችልን መሬት ለወላጆቻችን በእርሻ ላይ በግብርና ያለችዋ ላይ እንግዲህ ባለቤቱ ለኔ ለልጆቼ ይሄን ባደርግ ቢዘራበት ዛፍ ቢተክልበት እንሰት ቢተክልበት ብሎ አቅዶ ነው የሚያደርገውና ያንን የሚከለክል መንግስት የለም እንግዲህ ወደዛ ሄዶ። ነገር ግን ከሌሎች ካደጉ ሀገሮችም መማር ያለብን ነገር አለ። ለምሳሌ ዛፍ የተከልኩት ባህር ዛፍ ከተከለ አንድ ሰው ወይ ለማገዶነት ነው ካልሆነ ደግሞ ሸጦ በገንዘቡ ሊተዳደርበት ነው። አሁን እየተባለ ያለው መቁረጡ ኃጢአት አይደለም፣ መቁረጥ ይቻላል። ነገር ግን ስንቆርጥ ሌላውን ዛፍ መትከል ነው። ይሄ በኬንያ አይቻለው። አንደኛ ዛፍ መቁረጥ አይቻልም ዝም ብሎ እንደው ማሳያስፈቅዱ ከቆረጡ ግን አውቶማቲካሊ ወዲያው ዛፍ መትከል ያስፈልጋል። ይሄ ላውዳቶ ሲ የአየር ንብረትን የእናት መሬትን ጤና ለመጠበቅ ካርቦንን ለመቀነስ ካርቦን ዳይኦክሳይድን ለመቀነስ የምንጠቀምበት መንገድ ነው። ስለዚህ ይህንን ማስተማር ነው። መሸጥ ይቻላል፣ መቁረጥ ይቻላል፣ መጠቀም ይቻላል ማንኛውንም ነገር። ነገር ግን በቦታው አንድ ከቆረጥን 2 3 እያደረግን ማለት ነው። የጠቅላይ ሚኒስትር መንግስታችንም ይህንን ነው ያስተማሩ ያሉት። በቀን ስንት ሚሊዮን ዛፎችን ተክለን ዋለን። ላውዳቶ ሲም ተመሳሳይ የማይቃረን ቅድም ሳይንስ እንግዲህ እምነትን የቤተክርስቲያንን ትምህርት አይቃረንም፣ የቤተክርስቲያን ትምህርትም ሳይንስን አይቃረንም የሚለውም አንዱ አብሮ የሄደ ይመስለኛል። በዚህ እንግዲህ የጋራ ቤታችንን መጠበቅ ስለ መንፈሳዊነቱና ስለ ምግባራዊ ጥሪውን አስመልክተን በተለይም ደግሞ ስነ ምህዳራዊ መንፈሳዊነትና ስነ ምህዳራዊ በጎነቶች በሚሉ ርዕሶች ላይ ያደረግነውን ጥልቅ ውይይት ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁ። ታዳሚዎቻችን እንግዲህ ጋራ ቤታችን የሆነችውን ምድር ማዳን መጠበቅ የምንችለው በስግብግብነት ሳይሆን በእውቀት ልክ ዛሬ እንደተደረገው በመገንዘብ ከዛ ደግሞ በተነቃቃ መንፈሳዊነት ከስግብግብነት ነፃ ሆነን ተፈጥሮን ምድራችንን ስንንከባከብ ስንጠቀም ነውና በልባዊ ፍቅር በመንፈሳዊነት በተሞላ ልባዊ ፍቅር ምድራችንን እንድንንከባከባት የተጋበዝንበት መድረክ ነው። እንግዲህ ለዚህ ጥልቅ የሆነ ውይይት ሀሳባቸውን ልምዳቸውን ያካፈሉን ሁለቱም የፍራንቺስኮስን መንፈሳዊነት ከሚከተሉ ማህበራት የወጡ
አባትና እህታችን ናቸው። ክቡር አባ ኃይለ ገብርኤል እንዲሁም ክብርት ሲስተር ሊዩጂና በብዙ ሀሳቦች በብዙ መድረኮች የምናያቸው ለቤተ ክርስቲያን በጎ ግብአት የሆኑ ናቸውና ዛሬ ደግሞ እዚህ ከአገልግሎት ጊዜያቸው ቀንሰው ለጥሪያችን እሺ ብለው ተገኝተው ሀሳባቸውን እውቀታቸውን ስላጋሩን እኔ በአዘጋጆች ስም ምስጋናዬን ላቀርብላችሁ እወዳለሁ። ስለዚህም በተለይም ደግሞ በተጨማሪም ደግሞ እናንተ ጊዜያችሁን ሰውታችሁ ከተለያየ አካባቢ ከኦርስላይን ገዳም የመጣችሁ ከጽህፈት ቤት የተገኛችሁ ከቁምስናዎች የመጣችሁ እንግዶቻችን እዚህ ስለመጣችሁ እግዚአብሔር ያክብርልን። አሁንም በአዘጋጆች ስም ላመሰግናችሁ እናንተንም እወዳለሁኝ። የሰላም ካቶሊክ ቴሌቪዥን በተለይም በካቶሊካዊ ሀሳቦች መርሃ ግብር ላይ ይህንን ፓነል ዝግጅት ለሚከታተሉ ሁሉ ስለሰጡን ጊዜ እንዲሁ እነሱንም ለማመስገን እወዳለሁኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ስለቆያችሁም ለእናንተም ጥልቅ ምስጋና አለን። እንግዲህ በስተመጨረሻ ሀሳቡን ጠቅለል ለማድረግ ምድርንና ተፈጥሮን በውስጡ ያሉትን ሁሉ እንድንወድና እንድንከባከብ በብዙ ማምረት በብዙ መሻት እንዲሁም በብዙ መሸመት የሚያመጣውን ጉድለት ወይም ጉዳት አይተን ይህ በብዙ ማምረት መሻትና መሸመት እንግዲህ የጊዜያችን አመል ባህሪ ሆኖ እያለ እኛ ግን ራሳችን ቆጠብ አድርገን ያነሰ ነገር ብዙ ነው ብለን እንድንል ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ያበረታቱናል። እንዲሁም በዚህ መጽሐፍ ውስጥ የተጠቀሱ ሀሳቦች የድርጊት መርሃ ግብሮች ይህንን እንድንገፋበት ያበረታቱናል። ስለዚህ ያነሰ ነገር ብዙ ነው ብለን ስንል ሌሎች ህይወታቸው የቀለለ እንዲሆን እናበረታታለን። ብዙ በማግበስበስ የሌሎችን ሀብት አንቀማም፣ የሌሎችን ድርሻ አንወስድም በሚል መርህ ከዚህ ይህንን ፓነል ለማጠቃለል እወዳለሁኝ። የዛሬው ፕሮግራማችን ፓነል ውይይታችን በዚሁ ያበቃል። ፈጣሪ የጋራ ቤታችንን ጩኸት ሰምቶ ይጠብቅልን፣ የጋራ ቤታችንን ይባርክልን እላለሁ። ቸርን ሰንብት።